ኔጋ ካሉ ስፖርታዊ መረጃዎች መካከል አርሰናልን በተመለከተ መልካም ዜና አለ። 3 ተጫዋቾች ከጉዳት አገግመው በፎቶ ማረጋገጫ ወጥቷል። በምስልም ልምምድ እየሰሩ ይገኛል እና በዚህ ሂደት ውስጥ ማዱኬ ከሃቨርዝ እና ፔሮ ሂንካፔ ናቸው ከጉዳታቸው ያገገሙ ያሉት። የተለያየ ነው። ያ ማለት ሁሉም ለኦክቶበር 18 የፉልሃም ጨዋታ ይደርሳሉ ማለት አይደለም። የጉዳት ደረጃቸው በተለያየ ደረጃ ላይ ቢገኙ ግን አንድ ላይ እንደሚታወቀው አርሰናል 17 ተጫዋቾችን አስመርጧል ለብሔራዊ ቡድን። አብዛኞቹ ብሔራዊ ቡድን ግልጋሎት ላይ ናቸው። እንደ ጁሪያን ቲምበር አይነት ተጫዋቾች ትናንት የብሔራዊ ቡድን ኃላፊነታቸውን ጨርሰው ተመልሰዋል ወደ ክለባቸው እና አብዛኞቹ ውጭ ላይ ነው ያሉት። ግን ጉዳት ላይ ያሉት ተጫዋቾችም ቢሆን አብረው በጋራ ልምምድ እየሰሩ ነው ያሉት። አንዳንዶቹ ኦልሞስት ጨዋታ ብቻ የሚጠብቁ አሉ። አንዳንዶቹ ደግሞ ወደ ሳር ልምምድ ወደ መጀመሩ እያሉ አሉ። እንደዚህ አይነት ሁኔታ ውስጥ ያሉ አሉና ከነዚህ ውስጥ አንዱ ቀድሞ መድረሱ የተረጋገጠው ፔሮ ሂንካፔ ነው። ኳድሮ የተከላካይ መስመር ተጫዋች በግሮይን ኢንጆሪ ምክንያት በብሽት ጉዳት ምክንያት ለተወሰኑ ጊዜ ከአርሰናል መራቁ ይታወሳል እና አሁን ከጉዳቱ ሙሉ በሙሉ አገግሟል። ከፉልሃም ጋር በሚደረገው ጨዋታ 100% የሚደርስ ተጫዋች ነው። የሳር ልምምዱንም በአግባቡ የጂምም ሁሉንም ልምምዶችን በአግባቡ የተወጣ ተጫዋች ነው። ሌላኛው ማዱኬ ነው። በንጽጽር ቀረብ ባለ ጊዜ ይመለሳል ተብሎ የሚጠበቀው ኖኒ ማዱኬም ኦክቶበር 18 አይመለስ እንጂ ምናልባት ከፉልሃም በኋላ አርሰናል ሻምፒዮንስ ሊግ አትሌቲኮ ማድሪድ አለው ይመስለኛል። ከዛ ወይ በዛ ጨዋታ ላይ ወይ በቀጣዩ በዛ በአሁኑ ቅዳሜና እሁድ አልፎ በቀጣይ ቅዳሜና እሁድ ኖኒ ማዱኬም ይመለሳል። ፈጣጠኑ ግን ኖኒ ማዱኬም ይመለሳል። ስኬጁሉ ያንን ነው የሚያሳየው። አሁን ባለው ሂደት ኖኒ ማዱኬም ኦልሞስት ዜር በሚለው ደረጃ አንድ ሳምንት ምናምን ጊዜ የሚፈልግ የልምድ ወቅት ብቻ ነው እንጂ የሚጠብቀው አገግሟል ማዱኬም። ሶስተኛው ከሃቨርዝ ነው። የከሃቨርዝም ያው ብዙ ጊዜ አነሳዋለሁ እኔ ሚኬል አርቴታ ከውጤት በላይ የሚያስጨንቃቸው የተጫዋቾቻቸው ደህንነትና ጤንነት ነው እና ረጅም ረፍት ነው የሚሰጧቸው። ጉዳት ሲያስተናግዱ አንዳንድ አሰልጣኞች ሳይታዩ ከሆነ አንድ ተጫዋች 4 ሳምንት ማገገሚያ ጊዜ መስጠት እያለበት በ2 ሳምንት ይመልሱታል። ድጋሚ ሌላ ጉዳት ተጋልጦ ችግሩ ሲገባ እናያለን። ሚኬል አርቴታ ግን ሪላክስ አድርገው ተጫዋች ከጉዳቱ እንዲድን ነው የሚፈልጉት፣ በኋላ መጥቶ እንዲጠቅማቸው ስለሚፈልጉ እና ከሃቨርዝንም ተመሳሳይ ጊዜ ሰጥቶት ነበረ። እስከ ዲሴምበር ድረስ ከሜዳ ይርቃል የሚሉ ሀሳቦች ነበሩ። ጃንዋሪ ዲሴምበር ድረስ 3 ወር 2 ወር ከዛ በላይ ይርቃል የሚሉ ሀሳቦች ነበሩ የነበሩ። ግን አሁን ተመልሷል። እሱ የሳር ላይ ልምምድም ጀምረዋል ከሃቨርዝም። በተመሳሳይ እንደ ማዱኬ ሁሉ የአንድ ሳምንት የ2 ሳምንት ማዱኬ ከተመለሰ በኋላ የ1 ሳምንት ጊዜ ቢሆን ነው። ያም ላይሆን ይችላል። በጣም በፍጥነት ነው እያገገመ ያለው ከሃቨርዝ እና እነዚህ ተጫዋቾች ለአርሰናል በቀጣዮቹ ጊዜያቶች በሚኖራቸው የተደራራቢ ጨዋታዎች ላይ ጠቀሜታ የሚሰጡ ተጫዋቾች እንደሚሆኑ ይጠበቃል። የኦድጋርድን ጉዳይ በሚመለከት መረጃው የተለያየ ነው። ለምሳሌ የብሔራዊ ቡድኑ ዶክተር ኦድጋርድ 4 ሳምንት 5 ሳምንት ይቆያል ይላል። የክለቡ የአርሰናል አካባቢ ያሉ ደግሞ በ2-3 ሳምንት ይመለሳሉ የሚል ነገር ነው። ግልጽ ያለ ነገር የለው የኦድጋርድ ጉዳይ። በነገራችን ላይ ኖርዌይ እስራኤልን 5-40 አሸነፈችበት ጨዋታ ላይ ኖርዌይ ድረስ ተገኝቷል። ረዘም ያለ ጉዳት ያለበት ተጫዋች እንደዚህ አይነት ቦታ እንዲሄድም አይመከርም። የሕክምና ባለሙያዎችም አይፈቅዱለትም። ያስታውቃል። ያው ጉዳቱ የወራት እንዳልሆነ ግልጽ ነው፣ የሳምንታት ነው። የማርቲን ኦዴጋርድ ግን መቼ ይመለሳል የሚለው ጉዳይ ግልጽ ያለ ነገር አልተቀመጠለትም። በሚቀጥለው ሳምንት፣ በሚቀጥሉት 2 ሳምንት፣ በሚቀጥሉት 3 ሳምንት ግልጽ ነገር የለው። ግን ዝሮ የጉዳቱ ግን የረጅም ጊዜ እንዳልሆነ ግን መናገር ይቻላል። የወራቶች ጉዳት አይደለም የማርቲን ኦዴጋርድ የሚሆነው ሀሳብ ለማንሳት ያለው። ሌላው የሰሞኑ መነጋገሪያ የነበረው የክርስቲያን ሙስኬራ አስተያየት ነው። ክርስቲያን ሙስኬራ ከአርሰናል ቡድን ጋር ተያይዞ የሰጠው አስተያየት ያው እዚህ ቡድን ስመጣ ሳሊባና ጋብርኤል ማጋለሽ ጋር እንደምፎካከር አውቄ ነው የመጣሁት። አርሰናልም ነግረውኛል፣ ኮምፒት ልታደርግ ነው የምትመጣው፣ ራስን አሳይተ ማሸነፍ መብት ነው። ከዛ ውጭ ግን በሚሰጥ ኃላፊነት ትሰራለህ ተብዬ ወይም ትጫወታለህ ተብዬ ነው የመጣሁት። በዘንድሮ ዓመት የአርሰናልን የተከላካይ መስመር ጥሩ ሆኖ እንዲታይ እያደረገ ያለው አለው ቪክቶር ኮሬሽ ነው አለ። ቪክቶር ኮሬሽ በተቃራኒነት በልምድ ቦታ ሲገጥመን መከራችን ነው የምንበለዋል። በቃ እንሰሳ ነው፣ በቃ ላይክ የማይደክመው እንሰሳ፣ ጭራሽ ድካም የሌለበት አይነት
እንስሳ ሲባል ግን ስድብ አይደለም። አዎ አዎ አድጀክቲቭ ነው አይደል? አድጀክቲቭ አዎ እንስሳ ኢን ሴንስ የማይደክመው ለማለት ነው። በቃ አኒማል ነው። በቃ ምንም የማይደክመው በጣም ይፈትነናል ልምድ ቦታ እና ይበልጥ ራሳችን አውጥተን እንድናሳይ እያደረገን ነው ያለው እኔንም ጓደኞቼንም እና የቪክቶር ዮኬሬሽ በአርሰናል ቤት ውስጥ መምጣት ጎል ማስቆጠር አለማስቆጠር ብቻ ጋር የሚያያዝ ብቻ ሳይሆን ዘርፈ ብዙ ጠቀሜታ ያለው ነው። ሜዳ ላይ ለአጥቂዎች ለተራራቢ አጥቂዎች ለነሳካ ለነ ኢዜና መሰል ተጫዋቾች ሽፋን ይሰጣቸዋል፣ በነጻነት እንዲጫወቱ ያደርጋቸዋል። በልምምድ ቦታ ላይ ለእኛ ለተከላካይ መስመር ተጫዋቾች ይበልጥ አክቲቭ እንድንሆን ከሱ ያልተናነሱ አጥቂዎችን በምናገኝበት ሰዓት እንዳንፈተን እንሆናለን። ምክንያቱም ትልቁን ፈተና እሱ ስለሚፈትነን ብሎ አስቀምጧል ክሪስቲያን ሙስኬራ። ህይወት በለንደን ግን ተመችቶኛለች የሚል ሀሳቡን ያስቀመጠበት ሂደት አለና ለአርሰናል እነዚህ ሶስት ተጫዋቾች ከጉዳት ማጋገም የማዱኬ ካይ ሃቨርትዝና የፒየር ሂንካፔ ይበልጥ ለቡድኑ ጠንካራ እና እጅግ ከፍ ያለ ጥልቀት እንደሚሰጡት የሚጠበቅ ይሆናል። ከዚሁ ጋር ለመጨመር ያክል ማርቲን ዙቢሜንዲ አስተያየት ሰጥቷል። ማርቲን ዙቢሜንዲ ሊቨርፑል አዘዋውሩኝ በቃ አብቅቶ የነበረ ጉዳይ ነው ሲል ተናግሯል እና ወደ አርሰናል እንዲቀይር ያደረገው ምክንያቱም ገልጿል። እንደምታውቁት 6 ቁጥር ሚና ተጫዋች ለግራቨንበርግ ምትክ የሚሆን ወይም ከግራቨንበርግ ጋር የሚያሳርፈው ተጫዋች ሲፈልጉ ነበር ሊቨርፑሎች እና ማረፊያቸው ማርቲን ዙቢሜንዲ ላይ ሆኖ ዙቢሜንዲ ጋር ተነጋግረው ጨርሰው ወደ ሊቨርፑል ቤት ለመግባት ተዘጋጅቼ ነበራል እና አዲስ ሪያል ሶሴዳድ ቤት ውስጥ ሆኜ አዲስ ነገር አዲስ ቻሌንጅ መልመድ እንዳለብኝ ለራሴ ያሳመንኩት እና ልክ ሊቨርፑል ጋር ተነጋግሬ ሁሉ ነገር ከጨረስኩኝ በኋላ አርሰናል ፍላጎት እንዳለው ሰማሁኝ አለ። ስለዚህ አርሰናልን ማጥናት ፈለግኩኝ አለ እና አርሰናልን ሳጠናው የአርሰናል ወጣቶችን የሚፈሩበት መንገድ ወይም ወጣቶች ወደ ጨዋታ ፕሪሚየር ሊግ ላይ የሚሳተፉበት መንገድ ስመለከት ታዳጊዎችን በማፍራት ከሊቨርፑል አርሰናል እንደተሻለ ለራሴ ያሳመንኩት የሚል ነው። በስም ሁሉ ጠቅሷል። እነ ማክስ ዶማንን ጭምር መከታተል ጀመርኩ ነው ያለው። ማክስ ዶማን እንደምታውቁት ወደ ቡድኑ ዘንድሮ ነው የመጣው አልነበረም፣ ግን የታችኛውን የማክስ ዶማን እንቅስቃሴ ሁሉ መከታተል ጀመርኩኝ። ከአርሰናል ቤት የወጡ ተጫዋቾችን ታዳጊዎችን በየክለቡ ተመለከትኳቸው። ይሄ ቡድን ተስፋ እንዳለው ተረዳው። በዚህ ሁኔታ ላይ ያለው አርቴታ ደወለልኛል። አርቴታ ምላሱ ከባድ ነው አለ ዙቢሜንዲ ቃል በቃል ሲናገር ማለት በጣም ነው የሚያሳምነው አለ እና እሱ ያንን አእምሮዬን ዳይሌማ ውስጥ የገባውን ኦልሞስት ለሊቨርፑል እኮ ፈቃድ ሰጥቻለሁ አለ። ፈቃድ ሰጥቼ አርቴታ በጣም በቃ ምላሶ እሱ ሲናገር ዙቢሜንዲ ሲናገር ምላሱ በጣም ያሳምናል አለ። በቃ ሲናገር ሲያወራ ያሳምናል አለ። ልክ ደወለልኝ ሲያወራ አሳመነኝ አለ። ምንም አላልኩም አለ። ዳይሌማ ውስጥ የገባሁትን አርቴታ መጣና አስጨምርልኝ ሊቨርፑልን እርግፍ አድርጌ ተውኩት እና በ60 ሚሊዮን ፓውንድ አርሰናል ገባዋል እና ማርቲን ዙቢሜንዲ እንዲገባ ያደረገው የአርቴታ ሰውን የማሳመን ብቃቱ ሲያወራ በጣም ሰውን ያሳምናል ብሎ ነው የተናገረው ማርቲን ዙቢሜንዲ እንጂ መጀመሪያ ላይ ዳይሌማ ውስጥ የከተተኝ ለሊቨርፑል ቃሌን ሁሉ ሰጥቼ ጨርሻለሁ እኮ አለ። አብቅቷል አለ። በቃ ሊቨርፑል ጨርሼ በቃ ደምድሜ ያለው አለ። ግን አርሰናል እንደሚፈልገኝ ሲሰማ ዝም ብዬ ላጣራ ብዬ ሳይ ታዳጊዎች ተስፋ እንዳለው ተረዳው። መሀል ላይ አርቴታ ደወለልኝ፣ አናገረኝ። ምላሱ በጣም አሳማኝ ነው ብሏል አርቴታ። ከአንዳንድ በቃ አወራኝ፣ ሲነግረኝ እያመንኩ መጣሁ። ምንም አላልኩም። መጨረሻ ላይ እና እንዴት ነው አለኝ አለ። አውርቶ ሰምቼው እንዴት ነው ሲለኝ አርሰናል ነው የምገባው አልኩታል። ቃሌን ሰጠውታል። በኋላ ላይ ሪያል ማድሪድ ሁሉ መጣ አለ። ግን አንዴ ለአርቴታ ቃሌን ሰጥቻለሁ ብዬ መለስኳቸዋል እንጂ ሊቨርፑል ልገባ ነበር። አርቴታ ነው ምላሱ። እኛ እንደው ምንድነው የምንለው ምላሱ ቆሎ ይቆላል ነው ወይስ ጥሬ ይቆላል? ጤፍ ይቆላል እንደምንለው አይነት ነገር ነው የዙቢሜንዲ ጉዳይ። ሌላው ኦሊ ዋትኪንስ ጉዳት አስተናግዷል። ነገ እንግሊዝ ከላቲቪያ ጋር ጨዋታ ነበራት። ከዚህ ጨዋታ ውጭ ሆኗል። የ29 ዓመቱ ኦሊ ዋትኪንስ ባለፈው 3 ዋና ምስቶች የእንግሊዝ ብሔራዊ ቡድን ዌልስን 3-0 ሲያሸንፉ ባለፈው ሐሙስ ተቀይሮ ነው የወጣው የመጀመሪያው አጋማሽ ላይ ማለት ነው እና ሁለተኛውን ጎል የሚያስቆጠረው ኦሊ ዋትኪንስ ነው እና ከብረቱ ጋር ተላትሞ ነበር። በዛ ምክንያት ተቀይሮ እንዲወጣ ሆኗል።
ቶማስ ቱከል እንግዲህ ምንድን ነው ያሉት? የአስቶን ቪላው አጥቂ ምንም አይልም፣ ለክፉ አልሰጠውም፣ ግን ጉዳቱ ግን በዚህ ደረጃ ባናጫውተው እና ወደ ሪጋ የላቲቪያ ዋና ከተማ ነች ሪጋ፣ ወደ ሪጋ ይዘነው ባንሄድ የሚል አስተያየቶቻቸውን ቶማስ ቱከል ሰጥተዋል። እና ከኦሊ ዋትኪንስ ከእንግሊዝ ብሔራዊ ቡድን ውጭ ሆኗል በጉዳቱ ምክንያቱ። ወደ እሺ ሶፊዬ አሉት ያለ ማንቸስተር ዩናይትድ ላይ ትልቁ ዜና ሰሞኑን የሌሳንድሮ ማርቲኔዝ ጉዳይ ነው። ሌሳንድሮ ማርቲኔዝ በሚገባ በፍጥነት እያገገመ ይገኛል ማንቸስተር ዩናይትድ። እናም በጥሩ ሁኔታ እየሄደ ስለሆነ ሌሳንድሮ ማርቲኔዝ በቀጣይ ጥቂት ሳምንታት ውስጥ በማንቸስተር ዩናይትድ ዋናው ቡድን ውስጥ የምንመለከተው ነው የሚሆነው። የአሰልጣኝ ሩበን አሞሪም እቅድ ሊከለስ ይችላል ተብሏል። የመሃል ተከላካዩን ሌሳንድሮ ማርቲኔዝ፣ ሌኒየሮ እና ማቲያስ ዲሊትን አንድ ላይ የማጫወት እቅድ እንዳላቸው፣ በዚህም ሉክሻውና ሃሪ ማጉዌር የቋሚነት ቦታቸውን ሊያጡ እንደሚችሉ፣ የሌሳንድሮ ማርቲኔዝ ከጉዳት ማገገም ያንን ሊያመጣ እንደሚችል እየተጠበቀ ነው የሚገኙ። በሰኔ ላመንስ የማንቸስተር ዩናይትድ ግብ ጠባቂ ከተመራ በኋላ ጥሩ ነገር ተመልክተናል። ገና አንድ ጨዋታ ቢሆን እና ይበልጥ ሌሳንድሮ ማርቲኔዝ ከጉዳቱ አገግሞ መምጣቱ ደግሞ የማንቸስተር ዩናይትድ የተከላካይ መስመር ጥንካሬውን ከፍ ላይ ያደርገው ይችላል። ይሄ ደግሞ ለቡድኑ ውጤት አስፈላጊ ነገር ነው ተብሎ ይታምናል። ማንቸስተር ዩናይትድ በተከታታይ ትልልቅ ጨዋታዎች አሉ። ሊቨርፑል፣ ኖቲንግሃም፣ ቼልሲ እያል በርካታ ጨዋታዎች ነው በተከታታይ የሚያደርገው የሚገጥማቸው ቡድኖች ማለት ነው። ስለዚህ የሌሳንድሮ ማርቲኔዝ መመለስ በማንቸስተር ዩናይትድ ቡድን ውስጥ አዲስ ሁኔታዎችን ሊፈጥር እንደሚችልና ለሩበን አሞሪምም በተለይ በተከላካይ መስመር ላይ በተወሰነ መንገድ የሚታየው ክፍተትን ሊደፍን የሚችል እንደሆነ እየተጠበቀ ነው የሚገኘው እና መልካም ዜና ነው ሌሳንድሮ ማርቲኔዝ መመለስ አርጀንቲናዊ ተከላካይ። ከዩናይትድ ጋር በተገናኘ ምናልባት የፕሪሚየር ሊጎቹን ኮከብ ተጫዋቾች አሁንም ማንቸስተር ዩናይትድ እያደነ ነው የሚል ዜና እየተመለከትን እንገኛለን። ለምሳሌ ማቲያስ ኩኛን በወልቭስ በጣም ጥሩ እንቅስቃሴ ሲያደርግ ጭልፍ አድርጎ ማንቸስተር አስፈርምቷል። ብራያን ምቦሞም በተመሳሳይ በብሬንትፎርድ የነበረው ሚና አይቶ ዩናይትድ እንዳስፈረመው አይተናል። እና አሁን ደግሞ ቀጣዩ የፕሪሚየር ሊጉን የአሁኑ ሰዓት ምርጥ ተጫዋች የተባለውን አንቶኒዮ ሴሜኒዮን ማንቸስተር ዩናይትዶች የማስፈረም ፍላጎት አላቸው የሚል ዜና በስፋት እየወጣ ይገኛል። ሴሜኒዮ እንግዲህ የእሱ ጎል እና አሲስት ዘንድሮ ከየትኛውም ፕሪሚየር ሊግ ተጫዋች በላይ ያስቀምጠዋል። ጎል ፕላስ አሲስት 81.8 በመቶ በርንማውዝ ላስቆጠራቸው ጎሎችና አሲስቶች የአንቶኒዮ ሴሜኒዮ እግሮች መፍትሄ አመጥተዋል እና በርንማውዝ አሁን 4ኛ ደረጃ ላይ የሚገኘው 14 ነጥቦችን ይዟል እና ሴሜኒዮ ድንቅ እንቅስቃሴ የሚያሳይ ተጫዋች ጥያቄ የለውም፣ ጋናዊ ተጫዋች እና ቀጣይ ዩናይትድ ይህን ተጫዋች የማስፈረም እቅድ አለው የሚሉ ሀሳቦችም ደግሞ በስፋት እየወጡ ይገኛል። ከዩናይትድ ጋር ለማገናኘት ኬናን ይልዲዝን ሊቨርፑልና አርሰናል ይፈልጉታል፣ ማንቸስተር ዩናይትድም ተጨምሯል። ስፔሻሊ በጥሬ ዝውውር መስኮት ብሩኖ ፈርናንዴዝን ለመሸጥ ይፈልጋሉ። አሁን ማንቸስተር ዩናይትዶች የተዘጋ አይደለም፣ ገርበብ ብሎ የተከፈተ ነው። ተጫዋቹ አልፈልግም ምናምን ይላል፣ ግን ስቲል አለ እና ኬናን ይልዲዝን ከዩቬንቱስ የሚያገኙ ከሆነና ለብሩኖ ፈርናንዴዝ ሽያጭ ተገቢውን ገንዘብ ማግኘት የሚችሉ ከሆነ ይህንን ተጫዋች በማምጣት በ10 ቁጥር ሚና በተደራቢ አጥቂነት ለማጫወት ፍላጎት እንዳላቸው ኬናን ይልዲዝን የመረጃ ምንጮች እየጠቀሱ ይገኛሉ። ይሄ ታዳጊ ወጣት ተጫዋች ቱርካዊ በጣም አይን በዝቶበታል። ሊቨርፑሎችም ቱርክ ከቡልጋሪያ በነበራት ጨዋታ ላይ እዛው በስፍራው ተገኝቶ ሲጎበኙ ነበረ። ኤርሊንግ ብራውት ሃላንድን በተመለከተ ያው ኤርሊንግ ብራውት ሃላንድ 50ኛ ጎል ለብሔራዊ ቡድን በመድረስ ፈጣኑ ተጫዋች ሆኗል። 51ኛ ጎል ነው ያስቆጠረው። በቀደም ሃትሪክ በሰራበት ጨዋታ ላይ 2 ፔናልቲ ስቶ እንደገና ሃትሪክ ሰራ እና ክርስቲያኖ ሮናልዶ 50ኛ ጎል ለመድረስ 114 ጨዋታ ፈጅቶበታል የብሔራዊ ቡድን። አዎ ሊዮኔል ሜሲ 50ኛ የብሔራዊ ቡድን ጎል ለመድረስ 107 ጨዋታ ፈጅቶበታል። ሃላንድስ 46 51ኛ ጎል ሲያስቆጥር ገና 46 ጨዋታ ነው ያደረገው። በዓለማችን ታሪክ 100ኛ ጎል ላይ በመድረስ ፈጣኑ ተጫዋች ኢራናዊ አለን ዳይ ነው። ይሄ እስከ ለረጅም ጊዜ ክብረ ወሰኑን ይዞት ነበር። ሮናልዶ የሰበረው 131 ጨዋታ ላይ ነው 100ኛ ጎል የደረሰው 131 ጨዋታ። ያ ማለት ሃላንድ በዚሁ የሚቀጥር ከሆነ 100 ጨዋታ ሳይሞላ 100ኛ ጎል ሊያስቆጥር ይችላል ኤርሊንግ ብራውት ሃላንድ እና አስገራሚ ቁጥር ነው። ኤርሊንግ ብራውት ሃላንድ ወደ ብሔራዊ ቡድን ተመልሷል። ወደ ክለብ ከብሔራዊ ቡድን ወደ ክለብ ተመልሷል። የተመለሰበት ምክንያት ጉዳት አይደለም። ተመለሰ ሲባል አንዳንዶች ጉዳት ጋር ያያይዙታል ብዙዎች። የብሔራዊ ቡድን ግን የተመለሰበት ዋነኛ ምክንያት ቀጣይ ጨዋታቸው የወዳጅነት ጨዋታ ነው ከኒውዚላንድ ጋር። ስለዚህ ወሳኝ የሚባሉ ተጫዋቾች በሙሉ ለክለቦቻቸው ጥቅሜታ የሚሰጡ ተጫዋቾች ተፈቅዶላቸው ኤርሊንግ ብራውት ሃላንድም ወደ ማንቸስተር ሲቲ ክለብ ተመልሷል። በቀጣይ ከኤቨርተን ጋር ነው ከባድ ጨዋታ ነው ያላቸው በፕሪሚየር ሊጉ
እና የሰሞነኛ የጎል ማስቆጠር ሂደቱ የማይታመን ሆኖ ቀጥሏል። አሁን ላይ በአውሮፓ መድረክ በብሔራዊ ቡድን በክለብ ትልቁ ጎል አስቆጣሪ እሱ ነው። 21 ጎሎችን አስቆጥሯል በዚህ ውድድር ዓመት። ብዙ ጎሎች ናቸው በሁሉም ውድድር ማለት ነው፣ በክለብም በብሔራዊ ቡድን በሁሉም። ከሱ ቀጥሎ ያለው ምባፔ ነው 19-18 ጎል ይመስለኛል እና ሃሪኬን ሶስቱ ተያይዟል አንገት ለአንገት። በቀጣይ ውድድር ዓመት የአመቱ ምርጥ ኮከብ ጎል አግቢ ይሄ ገርድ ሙለር የሚባለውን የኮከብ ጎል አግቢነት ሚና ባለፈው ዓመት ቪክቶር ኮረሽ የወሰደውን ሶስቱ የሚተናነቁበት ይመስላል፣ ሃሪኬን፣ ምባፔና ሃላንድ ግን አሁን ባለው ሂደት እየመራቸው ይገኛል። ሌላው ቅድም ያነሱት የካሜራ ጉዳይ የወዳጅነት ጨዋታ ነበረ አየርላንድ ላይ። የአየርላንዱ ቦሄሚያንስ እግር ኳስ ክለብ ከሻልከ 04 ጋር ነበር ጨዋታቸው ከጀርመኑ። 2000 ተጓዥ የሻልክ 04 ደጋፊዎች በአየርላንድ ከተማ ነበሩና እየጨፈረ ወደ ስቴዲየም በሚሄዱበት ሰዓት ክላሪ ክላርክ የተባለች ሴት እንስት ፎቶ አንሽና ተሸልማለች። በፎቶ አንሽነቷም በዓለም አቀፍ ደረጃ እና ፎቶ የምታነሳበት ሰዓት ለምን ፎቶ ተነሽናለች በሚል ግርግር በመፍጠር ካሜራዋን ሰብረውባታል። አብሯት የነበረውን ረዳቷን ስቴቭ ደግሞ ለምን እንደዚህ ታደርጋላችሁ ብሎ ሲመጣ የ70 ዓመት ሰው እሱንም በጠረባ መጥቶ ጥለውታል። እና ይሄ አሁን ላይ በማህበራዊ ሚዲያው በትልቁ እያነጋገረ የሚገኝ ነው። የሻልከ 04 ክለቡም ይቅርታ ጠይቋል። ይፋ ይቅርታ፣ በጣም ትልቅ ይቅርታ እንጠይቃለን ብሎ ሀሳቡን አስቀምጦታል። እና ይሄ መነጋገሪያ ጉዳይ ነው። ኢዲ ኒኪታ ጋና የዓለም ዋንጫው መግባቷን ተከትሎ ዝግጁ ነው ብሏል። ወደ ጋና ዜግነቱን ለመቀየር 2 ፓስፖርት ይዞ ለጋና ብሔራዊ ቡድን ለመጫወት ማለት ነው። ስለዚህ በቀጣዩ የ2026 የአሜሪካ የዓለም ዋንጫ ላይ ኢዲ ኒኪታ የጋና ብሔራዊ ቡድን ማሊያ ለብሶ ሲጫወት ልንመለከተው እንችላለን። ኢኒያኪ ዊሊያምስም ከዊሊያምስም ከስፔን ቀይሮ ነው እንግላንድ የገባው። ሌላው ጆርዳን ፒክፎርድ በኤቨርተን ኮንትራቱን አራዝሟል። የ3 ዓመት አዲስ ኮንትራት ፈርሟል። ይህ ተጫዋች 8 ተከታታይ ክሊንሺት በብሔራዊ ቡድን ደረጃ በማስመዝገብ አዲስ ክብረ ወሰን ማስመዝገቡ ይታወሳል። 31 ዓመቱ ነው። በእንግሊዝ ምድር ውዱ ግብ ጠባቂ እሱ ነው። 30 ሚሊዮን ፓውንድ የወጣበት እንግሊዛዊ ግብ ጠባቂ። በዓለም ደረጃ ያው ኬፓ ነው። በእንግሊዝ ግን እንግሊዛዊ ሆኖ ብዙ ገንዘብ የወጣበት ግብ ጠባቂ እስካሁን እሱ ነው። ከሰንደርላንድ ወደ ኤቨርተን በ30 ሚሊዮን ፓውንድ የመጣበት ነው። እነዚህን ለማንሳት ያለ